ማን ነው? እኔ ነኝ አባዬ። ሚጣዬ ግቢ። አቤት አባዬ። ምን ሆነሽ ነው ሚጣዬ? እማዬ ለባዩሽ ደውላ ባዩሽ ስልክ አታነሳም እንድታነሳ ነገር ያብለኝ። ታዲያ ባዩሽ እዚህ ክፍል ምን ትሰራለች? ባዩሽ እኮ ክፍሏ ነው የምትኖረው አሁን። ክፍሉ የለችም አባዬ። ታዲያ ምናልባት ኪችን ትሆናለች ሚጣዬ? ኪችን የለችም አባዬ። ቅድም ወደዚህ ስገባ አይቻታለሁ። እንዴ አንቺ ልጅ ያምሻል እንዴ? በዚህ ሰዓት ባዩሽ እዚህ ምን ታደርጋለች? በግቢ እና ተኝ። ጠዋት ትነሳና ትደውላታለች። ደህና ደሪ እናቴ። ባዩሽ ምሳቄ ታስሯል? አልታሰረም። ገና አላዘጋጅንም። ቦርሳሽን አዘጋጅና ቁጭ በይ። በዛውም ቁርስ አመጣልሻለሁ። እሺ እማዬ ደወለችልሽ? አዎ ደውላ ነበር። እኔ የምልሽ ማታ ለምንድን ነው አባትሽ ክፍል ስትፈልጊኝ የነበረው? እዛ የነበርሽ መስሎኝ ነው። እዛ ምን እሰራለሁ? እዛ እኔ ክፍል ስትገባ ያየሁሽ መስሎኝ ነው። በዛ ሰዓት ቢያውን ሂጂና ቦርሳሽን አዘጋጅ። ዛሬም ረፍዶብሽ ደግሞ ሌላ ነገር እንዳታመጭብኝ። ሂጂ። ስትገቢ ያየሁሽ መስሎኝ ነው ትላለች እንዴ? ማትረባ። ደግሞ ምን ፈልገሽ መጣሽ? ይመለከትሻል። አሌክስ የለም። እኔ የምለው ግን ትንሽ አታፍሪ? በዚህ ጠዋት መተሽ የጓደኛሽን ባል ስጠይቂ ለስሙ ባለትዳር ነሽ። ሴትዮ የተጠየቅሽው መልሺ። ሌላ ምክር የጠየቀሽ የለም። የለም ስራ ሄዷል። ለነገሩ እኔ ነኝ ጥፋተኛ አንቺን መጠየቄ። ቆይ ማን ነኝ ብለሽ ነው የምታስቢው? ሰራተኛ መሆንሽን ረሳሽው እንዴ? አንቺስ ማን ነኝ ብለሽ ነው የምታስቢው? የሰው ቤት ዝም ብሎ ዛቡ ተብሎ ይገባል እንዴ? ምን እየሆንሽ ነው? አሳልፊኝ እንጂ። አላሳልፍም። ሴትዮ ስነ ስርዓት ይኑርሽ። አሳልፊኝ። አላሳልፍም። አሳልፊኝ እያልኩሽ። አላሳልፍም እያልኩሽ። ባዩሽ ምን ሆነሻል? ምንድነው በጠዋቱ እንደዚህ የሚያጨቃጭቃችሁ? ምን አይነት ሰራተኛ ነው ያስገባኸው? ለእንግዳ እንኳን ክብር የሌላት። በያውን ይቅርታ ጠይቂ። ይቅርታ ጠይቂ እያልኩሽ እኮ ነው። ይቅርታ። ስሚኝ፣ በሚቀጥለው እንደዚህ አይነት ነገር ብትደግሚ አይንሽን ነው ማጠፋልሽ። ባዩሽ ሁለተኛ እንደዚህ አይነት ነገር እንዳይደገም። እሺ ጋሽ። በያውን የሚበላ ነገር ካለ ስሪልን። ባዩሽ ምን ሆና ነው 5 የደወለችው በዚህ ሰዓት? ደግሞ ምንድን ነው የላከችልኝ? እንዴት ዋልሽ? ጓደኛሽ ጠዋት የመጣሽ 8 ሰዓት ነው ሄደችው። ከመጣሽ ጀምሮ ከጋሼ ጋር መኝታ ቤት ነበረች። ሰናይት እኔ ክፍል ምን ትሰራለች እንዴ? ምንም እንዳይጎልባቸው እየሄድሽ እያቸው አልኳት እንጂ እኔ መኝታ ቤት ምን ትሰራለች? ይሄ የማይሆን ነገር ነው እንዴ? ለዚህ ነው ባዩሽ እንደዚህ ስትደውል የነበረው?
ምን ሆነሽ ነው እንደዚህ ፊትሽን የጣልሽው? ምን ሆነሻል? ነገርኛ ምን ሆነሻል? አንተ እኔን አትወደኝም ማለት? እንዴት አልወድሽም? ባልወድሽ ኖሮ በዚህ ሰዓት ከዚህ ከአንቺ ጋር እዚህ ምን አደርጋለሁ? በጣም ነው እንጂ የምወድሽ እኔ ፍቅር። ብትወደኝማ ኖሮ ሰናይት ከኔ አትበልጥብህም ነበር። እንዴ መቼ ነው ደግሞ ከአንቺ ሰናይትን ያስበለጥኳት? ባትበልጥብህ ነው ታዲያ ጠዋት ይቅርታ ጠይቂ ብለህ ያልከኝ? አይ አሁን በዚህ ነገር ነው እንደዚህ ያኮረፍሽው? እኔ እኮ ነገሩን ለማረጋጋት ብዬ ነው እንጂ ማለት ከአንቺ እሷ በልጣብኝ አይደለም። አላምንህም። እውነቴን ነው የኔ ፍቅር። አስቢው እስኪ ከመቼ ጀምሮ ነው ከአንቺ እሷ የምትበልጥብኝ? እኔ እውነቴን ነው የምነግርሽ፣ እንደዚህ ያስኮርፍሻል ብዬ አስቤው አላውቅም። ለማንኛውም ይቅርታ አድርጊልኝ እሺ? የኔ ፍቅር ደግሞ ስታኮርፈ ያምርብሽም እሺ? ወይ የኔ ቆንጆ ልጅ ትምህርት እንዴት ነበር ዛሬ? ጥሩ ነበር እማዬ። ምሳ የምትፈልጊው ነገር ታሰረልሽ? አዎ እማዬ፣ ነገም ፓስታ ነው ይዤ መሄድ የምፈልገው። እሺ የኔ ቆንጆ ምንም ችግር የለም፣ የፈለግሽው ነገር ይያዝልሻል። እሺማ ለባዩሽ እነግራታለሁ። እኔ የምልሽ እናቴ ባዩሽ የለችም እንዴ? ስደውል እኮ ስልኳ አይነሳም። አለች፣ ከአባዬ ጋር መኝታ ክፍል ነች። ባዩሽ ደግሞ እኛ መኝታ ቤት ምን ትሰራለች? እኔ እንጃ እማዬ፣ ወደ መኝታ ክፍል ስትሄድ አይቻታለሁ። ሽንቴን ልሸና ስል። እርግጠኛ ነሽ የኔ ልጅ? እንዴ እማዬ፣ ሁልጊዜ እኮ ነው የምገባው። ትላንትና ማታም እዛ ነበረች። እሺ የኔ ቅመም ልጅ ጎበዝ። በቃ ጠዋት እደውልልሻለሁ። እሺ እናቴ? እሺ እማዬ፣ ቻው። ደህና ደሪልኝ የኔ ቆንጆ። የዛሬው ደግሞ ለየት ይላል። ቆይ የምትፈልገውን እያደረግኩልክ ነው አይደል? ለምንድን ነው ሰናይት እዚህ የምትመላለሰው? ቅናት መሆኑ ነው? ቅናት አይደለም፣ እውነቴን ነው። ከኔ ምን ጎሎክ ነው? ኧረ ከአንቺ ምንም አልጎደለብኝም የኔ ቆንጆ። እና እሷ ለምን እዚህ ቤት ትመላለሳለች እንዴ? የጓደኛዋ ቤት መሆኑን ረስተሽው ነው እንዴ? በዚህ አይነትማ ዋናዋ ስትመጣ መግቢያም ታጣለች ማለት ነው። እኔ እንደዚህ የምትቀኛ አይመስለኝም። 10 ሚስኮል? ምን? ማነው ደግሞ በዚህ ሰዓት እንደዚህ የሚደውልልሽ? መቀናቱ ነው። ያው ሚስትህ ናታ። ሌላ ማን ይደውላል? እና ታዲያ ወዴት ልትሄጂ ነው? ልደውልላት ነው። ሄሎ ትዬ፣ ሻወር ቤት ሆኜ እኮ ስልኬን አላየሁትም። ቀን ስደውልልሽ እኮ ስልክሽ አይሰራም። በሰላም ነው ትዬ? ያው በቴሌግራም እንደነገርኩሽ ጓደኛሽ ጠዋት የመጣች 8 ሰዓት ነው ሄደችው። አላቅም ትዬ፣ ከመጣች ጀምሮ ከጋሼ ጋር መኝታ ቤት ነበረች። ችግር የለውም እትዬ፣ ድጋሚ ከመጣች ፎቶ አንስቼ ልክልሻለሁ። ምንም ችግር የለም እትዬ፣ ማንም አያየኝም፣ አታስቢ። እሺ እትዬ፣ እሺ፣ ቻው። የታባሽ ጠብቂ። አሁን ሁሉ ነገር በእቅዱ መሰረት እየሄደ ነው። በዚህ ሳምንት ሰናይት የተባለች ጭራቅ ከጋሼ ጋር መማገጧ በማስረጃ ይቀርብባታል። ከዛ በቀጥታ ሀናም ከባሏ ጋር ትፋታለች። ጋሼም እኔን ያገቡኛል ማለት ነው። አሰብኩት። እኔም ጋሼን አግብቼ ሰራተኛ ኖሮኝ እስቲ እጁ ሀምጪ ቁርሴን ስሪል። ወይ ባዩሽዬ፣ ጀግና እኮ ነሽ። በሩማን ከፍቶልሽ ነው ገብተሽ ቁጭ ያልሽ? መጀመሪያ ሰላምታ አይቀርም? እኔ ነኝ አንቺ ሰላም እምልሽ?
ባዩሽ እያመመሽ ከሆነ ታዲያ ወደዚህ ነው መምጣት የሚገባሽ ነው ወይስ ወደ ሆስፒታል ነበር መሄድ የነበረብሽ? ብዙ የሚካበድ ነገር አይደለም። የሆነ ትንሽ ማቅለሽልሽ ነገር ነው ይመስለኛል። ሰሞኑን ትንሽ ረፍት ስላላረኩ ነው፣ ለዛ ነው። በይ በቃ አሁን ቁርስ እንብላና ትንሽ ረፍት ታደርጊበታለሽ። ባዩሽ ባዩሽ! አቤት ጋሼ። እስኪ የሚበላ ቁርስ ስሪልን እና ደግሞ ቡናዋንም ጨስጨስ አድርጊያት። እሺ እሺ ጋሼ። ሄሎ ትዬ፣ እንዴት ዋልሽ? ሰላም ዋልሽ? ያቺ ጓደኛሽ ሰናይት መታለች። አረ ነገረ ስራዋ ሁሉ እንደ እርጉዝ ሴት ነው። ያቅለሸልሸኛል፣ ያጥለበልበኛል ትላችኋለች ለጋሼ። አዎ አሁን ከጋሼ ጋር ናቸው። ቅድም የገባች ናት። እሺ እሺ ትዬ፣ እሺ ደህና ዋይ ትዬ። ታባሽ አሁን ማን እዚህ ቤት እንደሚቀመጥ እናያለን። ሰራውልሽ። አክስቴ መታለች አላልሽም? ሜታለች። ያው መኝታ ቤትና ከጋሼ ጋር ሄጄ ሰላም ልበላት? አይ እስቲ መጀመሪያ ታጣጣቢ፣ ልብስሽን ቀይሪ። እንዴ አክስቴን ሰላም ሳልላት? ሚጣ እስቲ ምልሽን ስሚኝ። መጀመሪያ ግቢና ልብስሽን ቀይረሽ ታጠቢ። 10 ጥያቄ እየጠየቅሽ ልቤን ዝቅ አታርጊው እንጂ ቦርሳሽን ይዘሽ ሂጂ። ደግሞ ስልክ አታነሳም እንዴ? አራንሹ ስልኩን እንዴት ይሄ እንሰራለች? ጋሼና ሰናይት ከገቡ ቆይተዋል። ምን እያደረጉ እንደሆነ ፎቶ አንሺልኝ ስላልሽ ፎቶ ላነሳልሽ ቆሜ ነው። እሺ አሁን ወደ ስራሽ ሂጂ። ሌላውን ለኔ ተይልኝ። ቅድም የገቡ ናቸው፣ እስካሁን አልወጡ። ሂጂ ወደ ስራሽ። እሺ የሰማሁት ነገር ሁሉ እውነት ነው ማለት ነው? አረ የኔ ፍቅር አንቺ እንደምታስቢው አይደለም። ምንድነው እንደማስበው ያለው ነው? ንገሩኝ እስኪ ንገሩኝ። አንቺ ውሻ! ተወኝ! አረ አና ተረጋጊ፣ ቆይ ተረጋጊ፣ ቆይ ተረጋጊ አልኩሽ እኮ። ተረጋጊ፣ እሺ ተረጋጊ። ባዩሽ! ባዩሽ! አቤት ነይ። አቤት እትዬ፣ ይሄንን ጉድ እንድታይ ነበር 10 ጊዜ እየደጋገምኩ ስደውልልሽ ነበር። አየሻቸው አይደለ?
አንቺ ንጹህ ሆነሽ ማለት ነው። በምን ድፍረትሽ ነው በገዛ አልጋዬ ላይ ከገዛ ባሌ ጋር የተጋደምሽው? ከአንቺም ብሶ ደግሞ ራስሽን ንጹህ አድርገሽ ጓደኛዬን ስትከሺ ትንሽ አታፍሪም? አረ ማነው እትዬ እንደዚህ ያለሽ? ማነው እንደዚህ አይነት ውሸት አቀነባብሮ የነገረሽ? ዘጊ! ለነገሩ እኔ ነኝ ጥፋተኛ። አንቺ ምን አደረግሽ? ይሄ የማን ፎቶ ነው? ይሄ አንቺ ፎቶ አይደለም? ንገሪኝ፣ ይሄ አንቺ ፎቶ አይደለ ወይ? እርቃንሽን ከገዛ መኝታ ቤቴ ስትወጪ የተነሳሽው ፎቶ አይደለም? አረ እትዬ አቀናብሮት ነው እንጂ እኔ እንደዚህ አይነት ነገር አላደርግም እትዬ። ይሄ በፍጹም አይሆንም። እኔ እንደዚህ አላደረኩም እትዬ። እኔ እና እርሶን ለማጣላት ነው እንደዚህ አይነት ነገር አቀናብሬ ያደረኩሽ። እያየሽው አቀነባብረውት ነው ትኛለሽ? አሁን ከዚህ በኋላ በእጄ ሰበብ ሳትሆኚ ከቤቴ ለቀሽልኝ ውጪ። ወዴት ነው የሚሄደው? አይመለከተኝም። ውጪልኝ ከቤቴ። ምንም መሄጃ እኮ የለም። አያገባኝም። ወዴት ነው የሚሄደው? ወዴት ነው የሚሄደው? የኔ ፍቅር ሁሉም ታዩና ይቅርታ አድርጊልኝ። መቼም አንድ የፈሰሰው አይታፈስም አይደለም የሚባለው። ስለዚህ ህይወት ይቀጥላል። እውነት ህይወት ይቀጥላል። አታፍርም እንዴ? ይሄ ሁሉ ነገር ከተፈጠረ በኋላ ህይወት ይቀጥላል ስትለኝ በአንተ ምክንያት ምን ያህል ስራዬን እያጣው እንደሆነ ይታወቃል። ግን የሄድኩበትን ስልጠና እንኳን በአግባቡ ሳልጨርስ ነው የመጣሁት። ህይወቴን ምን ያህል እንዳበላሸው ይታወቃል። አውቃለሁ የኔ ፍቅር አውቃለሁ። አንዴ የተፈጠረ ነገር ወደ ኋላ መመለስ አያስፈልግም። ደግሞ አዲስ ስራን የተሻለ ስራ እንድትጀምር የሚያስፈልገውን ነገር አድርጋለሁ። ስለዚህ አታስቢሽ። የኔ ፍቅር አይበቃንም የመኮራረቡ? እባክሽን ሁሉንም ነገር ተይውና ይቅርታ አድርጊልኝ። ስለ እውነት እልሻለሁ እምልልሻለሁ፣ ሁለተኛ እዚህ ቤት እንደዚህ አይነት ነገር አይፈጠርም። እኔም እንደዚህ አይነት ክፍተት እንዲፈጠር አልፈልግም። ከዚህ በኋላ የትም አልሄድም። ለልጄ ስል ሁሉንም ነገር ትቼው ይቅር ብያለሁ። አመሰግናለሁ የኔ ፍቅር፣ እወድሻለሁ። ከዚህ በኋላ ግን ሰራተኛ የሚባል ነገር እዚህ ቤት አይቀጠርም። በዚህ እንስማማ። አዎ እሱ መብትሽ ነው። ታዲያ ለምን ወደ ቤት ገብተን ያዘጋጀውልሽ ስጦታ ለምን አልሰጥሽም? ስጦታ? የምን ስጦታ? እሱን ገብተን ታይዋለሽ።